ብሩክ ያለበት ቦታ ታወቀ። መሀሊት የተደበቀው ሚስጥር ለመድብልና ለሞገስ ተናገረች። ነገር ግን እኔ የምፈልገውን ነገር ሁሉንም ነገር እንድትሰጡኝ እፈልጋለሁ። ከሀገር እንድታስወጡኝ እፈልጋለሁ። ገንዘብ እንድትሰጡኝ እፈልጋለሁ እያለች ትገኛለች። መሀሊትና ሞገስ ደግሞ ክርክር ጀምረዋል። ከዚህ በፊት ያለፈ ታሪክ አላቸው ሞገስና መሀሊት። ያንን ታሪክ እያስታወሰች ለመድብል እናገራለሁ በማለት እያስፈራራች ትገኛለች። ሞገስ ደግሞ ያ ያለፈ ታሪክ ነው፣ ያንን ታሪክ ተይና አሁን ብሩክ ያለበትን ቦታ ብቻ ነው ማወቅ የምንፈልገው፣ እሱን ነገር ንገሪን እያላት ይገኛል። መሀሌት ደግሞ እናገራለሁ ያንተን ሚስጥር ሁሉንም መድብል ማወቅ አለበት፣ እስካሁን ድረስ አውቋል እንዴ እያለች ትገኛለች። ሞገስ ግን ያለፈ ታሪክ ነው ያ፣ አሁን ላይ ዝምት እንደሆነ ዝም በይ፣ እሱን እንድታነሺው አልፈቅድልሽም፣ እርሺው፣ ብሩክ የት እንዳለ እንድትነግሪኝ ብቻ ነው የምንፈልገው፣ ካልበለዛ መድብልን እጠራልሻለሁ በማለት ያስፈራራታል ማለት ነው። መድብልን በጣም ነው የምትፈራው። ሲጥ አድርጎ ሊገላት ሲል እያስጣላትም ሞገስ ነው። ሞገስ ባይደርስላት ኖሮ መሀሌት አብቅቶላት ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ብሩክ እንግዲህ ተመልሷል። እንኳን ደስ ያላችሁ። ይህም ደግሞ በመሀሌት አማካኝነት ነው። መሀሌት እንግዲህ ዝናን አሳልፋ ሰጥታለች። ብሩክ ደግሞ ተገኝቷል ማለት ነው። ለገንዘብ ብላ እንግዲህ የምትፈራውን ዝና አሳልፋ ሰጣለች። ከዚህ በፊትም በኤፍራታ አማካኝነት በቀላል መንገድ ሊይዙ ሞክረው ነበረ። ኤፍራታም ገንዘብ ተቀብላ ስራውን ጀምራ ነበር። ነገር ግን አልተሳካላትም። ራሷው ለሱ ባዘጋጀችው የእንቅልፍ መድኃኒት ራሷው ተኝታበት ተገኝታለች ማለት ነው። ራሷ እንቀላፍታለች። ይሄ በጣም ከባድ ነገር ነው። ብሩክ አሁን ላይ ወደ ቤት ተመልሷል። መሀሌት እንግዲህ የምትፈልገውን ነገር አግኝታለች። ዝናም በቁጥጥር ስር ውሏል ማለት ነው። እንኳን ደስ ያላችሁ። ከዚህ በመቀጠል አጠር ያለች ሔዋን የምትል የፍቅር ታሪክ ነው የማቀርብላችሁ። እስከ መጨረሻው ድረስ ተከታተሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? ቀጣይ ክፍል ሔዋን እውነተኛ የፍቅር ታሪክን ክፍል 2ን ይዤላችሁ መጥቻለሁ። እስከ ፍጻሜ እንድትከታተሉኝ በአክብሮት እጠይቃለሁ። ቤተሰብ ያልሆናችሁ ቤተሰብ ሆኑ፣ ነባሮቹ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እውነተኛ ታሪክ ላይ የተመሰረተ ሔዋን የሚለውን የፍቅር ታሪክ ክፍል 2 እንቀጥላለን። የክፍል 1 መጨረሻ ማክቤልን አስብና ፈገግ እላለው ብለን ነበረ ያቋረጥነው። ዛሬ ደግሞ በክፍል 2 በራሴ የባህሪ ለውጥ ግራ ብጋባና ማክቤልን ላለማሰብ በሞክር ሊሆንልኝ አልቻለም። ቀን ከሌሊት እሱን ብቻ ነው የማስበው። በዚህ ሁኔታ ውስጥ እያለው ቀናቶች ተቆጠሩ። ማክቤል ያሉት ጓደኞች ውስን በመሆናቸውና እነሱም ከስራ ውጪ ብቻ ስለሚያገኙት አብዛኛውን ጊዜ ብቻውን ነው የሚያሳልፈው። አንድ ቀን ታዲያ ወደ ውጪ ሲወጣ ስፖርት ሰርቶ ደክሞት በጀርባው መሬት ላይ ተኝቷል። በላው የራሰው ሰፊ ደረቱና ተክለ ሰውነቱ ከከለሩ ጋራ ታይተው አይጠገቡም። እዛው እንደተኛ ቀና ብሎ እያየኝ እንደምን አደርሽ አለኝ። ሰላም
እንዴት አደርክ? ደክሞ ነው አልኩት። አዎ ትንሽ አለ ለመነሳት እየሞከረ። በእናትሽ በድብርት እኮ ልሞት ነው። ለአባቴ ልንገረውና ከፈቀደ ምን ይመስልሻል? ዛሬ ከእንጀራ እናቴ ጋር ምሳ ውጪ አብረን ብንበላ አለኝ። አባብሉን ስላልወደድኩት ቀና ብዬ አይቼው ወደ ውስጥ ልገባ ስል እየሮጠ መጥቶ እጄን ያዘኝ። ልቤ በኃይል ሲመታ ይታወቀኛል። ፕሊስ እንዳይከፋሽ፣ ለመቀለድ ያህል ነው። ይቅርታ እሺ፣ በልምምጥ እሺ፣ ግን ሁለተኛ እንዳይደገም አልኩት። አልደግመውም። እና ተስማማሽ? አባቴን ላስፈቅደው አለኝ። እሱ እንደምንሄድበት ቦታ ይወሰናል አልኩት። ቁርስ ላይ ተቀምጠን አባዬ ዛሬ ሚስትህን ባስኮበልልብህ እቤት መቀመጥ ሰልችቶኛል። ብቻዬን ደግሞ ምንም አላውቅም። ምሳ አብረን ብንበላና አንዳንድ ነገሮችን አብረን ብናይ አለው። ባለቤቴ ቀና ብሎ ሲያየኝ ምንም አይነት ቅር የመሰኘት ነገር የለብኝም። እንደውም ፈገግ ሁላ ብያለሁ። ባይሆን የእሱ ገጽታ ተቀያይሯል። ግን ምንም ማለት ስላልቻለ ባይፈልግም ጥሩ ግን አትቆዩ አለው። በውስጤ ደስታዬን መቆጣጠር አልቻልኩም። እረ ፊቴ ላይ ሁላ ያስታውቃል። የማክቤል ውበቱ፣ እርጋታውና ስርዓቱ ከቀን ወደ ቀን ልቤን እየገዛው ነው። ቁርስ በልተን ስንጨርስ ባለቤቴ ተሰናብቶን ወደ ቢሮ ሄደ። ማክቤልም እስከምንወጣ ጓደኞቼን በስካይፕ ላውራ ብሎኝ ወደ ክፍሉ ገባ። እኔም ወደ ክፍሌ ገብቼ የምለብሰውን ልብስ መምረጥ ጀመርኩ። የቁም ሳጥኑ ልብስ አንድ አልቀረኝም። በየተራ ሁሉንም ሞከርኩት። በመጨረሻም ያመንኩበትን አዘጋጅቼ ሰዓቱ እስከሚደርስ አላስችለኝ ስላለኝ ልዋኝ ወደ ውጪ ወጣው። ሄድኩ በደስተኝነቴ አይደለም ባለቤቴ፣ ሰራተኞቹ ተገርመዋል። ሁሌም ካጠገቤ የማጠፋውና የሚሰማኝን ሁሉ የማልደብቃት አዛለች። ሔዋንዬ አለችኝ የሚጠጣ ይዛልኝ እየመጣች። ከእሷ ጋር ማውራት ደስ ይለኛል። እንደ እናት ነው የምታዝንልኝ። ወይ ያዙ አመሰግናለሁ አልኳት፣ ብርጭቆዬን እየተቀበልኳት። አለሜ ምን ተገኝቶ ነው እንደዚህ በደስታ የከነፍሽው አለችኝ። በደስታዬ መደሰቷ ፊቷ ላይ ያስታውቃል። አዙ በነግርሽ አታምኝም
አልኳት። ከገንዳው ወጥቼ አጠገቧ እየተቀመጥኩ አቤት አቤት ንገሪኝ ልስማው ታዲያ አለች እንደ እናት እየደባበሰችኝ። ከማን ጋራ ለምሳ ልንወጣ ነው አልኳት እንደ ሕፃን እየፈነደኩ። እረ ቆይ 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 እንዴት ሆኖ አለች ፊቷን ፈታ ኮስተር እያደረገች። አዙ ሆነ ማክ ሽፈራውን አስፈቅዶ እሱም ተስማማ። ደስ አይልም አልኳት። እረ እኔስ ምኑም ደስ አላለኝም። ሔዋንዬ ምን አስበው እሺ አሏችሁ ጋሼ? ለማንኛውም ተጠንቀቂ አለሜ ብላ ወደ ውስጥ ገባች። እኔም ተመልሼ መዋኘቴን ጀመርኩ። ግን ያዛለችን ንግግር እያሰብኩ ነበረ። የዛሬው ደስታዬ ምንም ነገር እንዳያጠወልገው አልፈልግም። እቤት ገብቼ መዘገጃጀት ጀመርኩ። አንዲት ሙሽራ እንኳን ለሰርጓ እኔ ያባከንኩትን ሰዓት አታባክንም። በጣም ለማማርና ቀልቡን ለመሳብ የቻልኩትን ያህል ለፋው። ልክ እንደጨረስኩ በሬ ተንኳኳ። ማክቤል ነበረ። አልጨርሽም አለኝ። እረ ጨርሻለሁ አልኩት። መኪናው ጋራ እጠብቅሻለሁ እሺ መጣው አልቆየም አልኩት። የት መሄድ እንደምፈልግ ጠየቀኝ። በእኔ ምርጫ ወደ አንድ ሬስቶራንት እየሄደን ነው። ስትዋኚ ጎበዝ ነሽ አለኝ። ድንገት ነበረ የተናገረው። አባበሉ አስደነገጠኝ። የት አየኸኝ አልኩት እንደማፈር እያልኩ። ቅድምም ሌላም ቀን አይችሻለሁ። ማን አስተማረሽ አለኝ። ትምህርት ቤት እያለን አንድ ዋና በጣም የምትወድ ጓደኛ እንደነበረችኝና እሷ እንዳስተማረችኝ ነገርኩት። አሪፍ ነው፣ እኔም ዋና እወዳለሁ አለኝ። እንደዚህ እያወራንና ስለ ግል ታሪኬ አንዳንድ ነገሮችን እየተጫወትን ደረሰን። ከመኪናው ወርዶ በር ከፍቶ እጄን ይዞ አወረደኝ። ማክቤል ስርዓቱ በጣም ነው የሚገርመው። ማክቤል ስርዓቱ በጣም ነው የሚገርመው። ምሳ እየበላን ድንገት ለምንድን ነው አንቺና አባዬ የተለያየ ክፍል የምትኖሩት አለኝ። ጥያቄው ድንገተኛ ስለሆነ የጎረስኩት ትን አለኝ። እንዴ ምን ነው ጥያቄ የዚህን ያህል ያስደነግጣል አለኝ።
ውሃ እያቀበለኝ። አይ እንደሱ ማለቴ አይደለም አልኩት። እና እንዴት ነው አለኝ ለመስማት የጓጓ